አባይቢ ትናንትና ሴዶ ቪዲዮ ሰርቶ ነበር ወጥቶ መልእክት አስተላልፏል መጀመሪያ እሱን እኔና ከዛ ቀጣይ ደግሞ ጌቾም እንደሚለው እንሰማለን ይሄ መልእክት ለኢትዮጵያ ህዝብ ነው እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖት ማስጠይቂያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጨወትም ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጨወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ስለዚህ እኔ ውድድር አልወዳደርም ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ ሐሙስ ሌላ ከመጣችሁልኝ ይገባለሁ ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም በቃ ከዚህ ከበቀሉ ጋር አልገባም ኦኬ ሴዶ ያለውን ሰምታችኋል አሁን ደግሞ ጌቾ የሚለውን ሰምተን እንምጣ ኢቲኤፍሲ 02 ፕሬስ ኮንፈረንስ ነገ ይካሄዳል አሁን ይሄው ኪንግስ ሂር with big boss ነገ አድዋ ያ ዳኛቸው ፍላጋ ነው ነገ 4 ሰዓት ላይ ፕሬስ ኮንፈረንስ ይጀመራል አድዋ ሁላችሁም ተጋብዛችኋል ጥያቄ መጠየቅ ትችላላችሁ ያለውን ቫይብ ማየት ትችላላችሁ ልንጋብዛችሁ ነው ነገ የትኬት ሽያጭ ሪሊዝ እናደርጋለን በኢምፔሳ ወይም ደግሞ ሳፋሪኮም ታንክ ዩ እንግዲህ ቤተሰብ እንደሰ አይ እኔማ በራሱ ፕራይቬት ጄት እንዳያመልጥ ልጅ አሁንማ በቃ ሄዷልና የራሱ ፕራይቬት ጄት ይኖራል በፕራይቬት ጄት ተከራይቶ ብቻ ላሽ እንዳይል እነሱ ኤርፖርት ላይ ቆሞ እያልኩ ነበርና ያልኩትም አልቀረም እኔ አየር ላይ ሆኜ ነበር ተሰማቸው ነበር በቃ ዱባይ እንግዲህ ሁሉም የትም አለ ዱባይም አለ እና መጣዋለን ምናምን ነው ያለው እስቲ እንደሆነ ይምጣና እንከንስ ቁጥሬን እነግራቸዋለሁ እንግዲህ ዱባይ ነው ያያችሁት ነው ካልጋ ባለፈው የነበርኩበት ራሱ ቦታ ራዛው ነው አይደል አዎ ራዛው ነው ያስታውቃል እዛው ነው ራሱ ክፍሉ ራሱ ነው ክፍሉ ራሱ ነው አሁን አመንኩኝ እኔ ቅድም አላመንኩም ነበር ግን አሁን ክፍሉ ምናምን ሳይ አመንኩኝ አይ አሪፍ ነው በቃ እኛም ዱባይ እንመጣለን ምን ማረግ አይቻልም አበሻ እንግዲህ እኛ እንኳን አዝናናችሁ የሁሉ ሰዓት አዝናናችሁ ምስጋና የላችሁ ፈታ አረኳችሁ ሀበሻኮ በቃ የፈለገውን ነገር ካልሰጠው የፈለገ ነገር ቢሆን የፈለገ ብሰራለት አያመሰግንም እሱ የፈለገው ነገር ካልሰጠው አሁን እነሱ የፈለገው ግጥሚያውን ነው በቃ ሌላ ሰው ያምጡልኝ በቃ ከሌላ ሰው እኔ ሌላ ፈረንጂ ካመጡልኝ አየር ላይ መጣራ ችግር አዎ ደግሞ ግጥሚያው ደግሞ ዱባይ ላይ ሆን ይሻላል ከሀገር ውጭ ነው እንደውም ወይ እንደዛ ያርጉት ወይ ደግሞ ሌላ ከውጭ ሀገር ሌላ አይ ግጥሚያው ሌላ ሀገር ቢሆን ይሻላል ኢትዮጵያ ላይ ሳይሆን ሌላ ሀገር ይሁን ኦልሬዲ ስላዘጋጁት ግን ቲኬቱ ገባውን ኢትዮጵያ ላይ ቢሆን ቲኬቱ ርካሽ ነው ገባ ግን ሌላ አሁን ዱባይ ሌላ ሀገር ቢዘጋጅ ጥሩ ቲኬቱን በደንብ ይሸጣል ለቢውም ጥሩ ነው ገባ ለቢዝነሱም እዛ ነው የሚሻለው አሁን ኢትዮጵያ ላይ አሁን ቲኬት በጣም ብሩ 100,000 ይሆን አሉኝ የሆነ እኔማ 500,000 1 ሚሊዮን ብር ካልተከፈለ አልኩ እሺ አልኳቸው እዚህ ጋር ይሁን ሲሉኝ እሺ ማን ሲሉኝ እሺ እንጂ እኔ እንዳልኩት ይሁን ስላቸው ሁሉ ነገር እሺ ብዬ መጨረሻ ላይ ደግሞ ይሄው ይሄ ሰውዬ እንቁላል ይዞ ይዞራል ምን እንደሆነ ሎቲውን ወልዶት ነኝ እንደው ዶሮ እርባታ ከፈተ እንጂ እንቁላል በደንብ እንደያመስል አይ አሁን እንደው እንደዚህ ባኮለ ብዬ ያው ሸሸው እንግዲህ ዱባይ እና ዱባይ ገባን ዱባይ በቃ እኛም ከችን ዱባይ መጣን ባመናችሁ ቤቱን አይታችሁ ዱባይ ነው ያለው እንግዲህ ወንድማችን እንደምታዩት እኔ አመንኩት ባለፈው የነበረበት ራሱ ነው ራሱ ሆቴል ነው ያስታውቃል በሶፋው ወኩት እናንተ ግን አላወቃችሁትም አለማንኛውም ይመች እንግዲህ እኛ ዱባይ እንመጣለን እድሜ ለሌላው እንጂ አንተ ማግኘት ማይችል ያው ቪዛ ያስፈልገንም ተነስተን የፈልግን ሀገር መሄድ ነው ኦኬ ለካ እናንተ ቪዛ ያስፈልጋችሁ እኛ ቪዛ ያስፈልገንም 190 ሀገር ቪዛ ያስፈልገንም አልহামዱሊላህ
እኔም አሁን የ10 ዓመት አንድ ስለ ዱባይ የሆነ ቪዲዮ ሰራና የ10 ዓመቱን እቀበላለሁ። የ10 ዓመት ይሰጣል። ለዚህ እኮ ነው አንደኛ ጋር ኤሮፓ ናና የ2 ዓመት ይሰጠዋል ማለት ነው እንደዚህ። ከዛ ዋልታ ማይ ዲር ብራዘር ሰላም ነው አንበሳይ። እሺ እንግዲህ እንደዛ ነው ሰይዶ። ስንት ዓመት ሆነ አንተ ኢሮፕ ከገባ? እኔም እገባለሁ በቃ። ግን መጀመሪያ ስዊዘርላንድ ነው ልገባ። ስዊዝ አይ አንተ ስዊዝም ቆንጆ ነው፣ ግን ያው የሀብታሞች ሀገር ስለሆነ ነው። ዝም ብሎ አይደለም። ኧረ 6 የምርህ ነው። ሴዶ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አቢ እንዴት ነህ? አማን ነው አልሐምዱሊላህ። ኧረ ሀቢቢ ምንድን ነው ስንት ብር ከፍለን ሰርዤዋለሁ የምትለው? ኖርማል ነው ብራዘር። አይ ይመለሳል ነገሩ ገና ነው፣ ግን ይጫወታል ዜዶ ኢንሻአላህ ወላሂ ይጫወታል። እኔ ጥሩነቱ ቲኬቴን የቆረጥኩት ኢንሹራንስ ገብቼ ነበር። ድንገት የልጅ ሀሳቡን ከቀየረ ብዬ ያው ቲኬቴና ትናንትና ስለውላቸው ችግር የለም ኢንሻአላህ ይመለሳል። ሴዶ አውቆ ነው አሁን ዱባይ ነው ያለው። እንዴት ነው የሚመለሰው? ዱባይ መጣዲ አሳያቸው። እኛ ከጎን ነው ወላሂ። ሙቢ 4 ሰዓት መንገድ ነው ከዱባይ ለአዲስ አበባ። 4 ሰዓት ብቻ ነው እንዴ? ኦኬ ፎራስ ላይ ለዛ ነው የጌም ሁለት መመለስ ይችላል። ኧረ ሴዶ ብቁ ነው። በዛ ላይ በደንብ አድርጎ ትሬኒንግ ሰርቷል። በእናትህ ቀጥቅጠው ሴዶ በእናትህ እኔ በቃ ስማ ሴዶ ወርቅ ነው ምናምን ብትል የሚሰማ የለም እዚህ ጋር። በቀደም እኮ ወጋ አይቼ ነበር። በዚህ ፍጥነት እንዴት ሄድክ ሀቢቢ? ኧረ ምን ሆነ ነው ስንት ቦታ ይካሄዳል። እንደውም ዩፎ ልጠቀም ነበር በጣም እንትን ባያስወጡ ይኖሮ ወላሂ። ይሄንን የኢትዮጵያ ሕዝብ እንዲሁ እንዳወዛገብክ እንደው ሴዶ ተጫወትክብን አመቱን ሙሉ። ዱባይ ላይ እንደውም ባለፈው በደንብ ብዙ አድቨርታይዘር ሰራ። እኔ በጣም ጠብቄ ነበር። አንተ አይከፍሉም የፋሚሊ ቢዝነስ ነው ፕሮሞት እያደረገ ነው። እኔ ዱባይ ላይ በጣም ብዙ አድቨርታይዝ ጠብቄ ነበር። ዱባዮች አመለጣቸው። አሁን መጥቷል። ይችን አጋጣሚ ተጠቀሙና ያው እንግዲህ በደንብ ግጥሚያው እንግዲህ ቀርቷል። ከሆነም ነገ ነው ያው ከነገ ነው። ምንድን ነው አላማ ስላልገባኝ ጆካ እንዴት ነህ ብሮዬ? ሴዶ አላማ አልገባ ሴዶ ቴሌቪዥን ምናምን ሰባብረ በቀሉ ብለ ዘፈን አስወጥተ ሲንግል አሳትመ ምን ብለ እንቁላሉ መተታለው ትላለ። ኧረ እባክህ ሴዶ እንደው በፈጠረ እንደው ሴዶ በፈጠረ 4 ቀን ሲቀረው በእንቁላል አንተ መቼ ተመታ? እውነት ነው የምልህ አንተ መች ተመታ? እኔ የምልህ በእንቁላል የተመታው ማን ነው የሚባለው ነው አይደል? ማን ነው የሚባለው? አንተ በእንቁላል አልተመታ ምን አልተባልክ? እኔም ሁኔታ አላማረኝም ነበር። እኔ በተለይ እግሩን ስበርልኝ ብዬ የሰራሁት ቪዲዮ ቀላል አይደል። እግሩን የቀጨው ነው የሚመስለው። ሰብሮ ያሳየኛል። አሳይልኝ ጆን አልፋታም ብዬው ነበር። ይኸው እንዳልኳችሁ አው ንቃት እግሩን ሰብራ አሳየኝ ጆኒን ብዬው ነበረ። እንቁላሏ ጉዳ ፈላች። የሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ
ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎ በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ።